እዩ ወረቀቱን አጭበርብሮ ከርብቃ ከወሰደ በኋላ ማስረጃዎችን ወደ እሷ እንዲዞሩ ካደረገ በኋላ አጭበርብሮ ነገሮችን ከወሰደ በኋላ እዩ ምን አደረገ? እንግዲህ አንድ እንከን ገጥሞታል እዩ። እሱ ደግሞ ምንድን ነው? ወረቀቱ ኮፒ በመሆኑ የሚፈልገው ነገር ሙሉ በሙሉ ሊሳካለት አልቻለም። ታዲያ እዩም ደግሞ ወደ ቤት አመላለሱ አንቺ ነፈዝ እሰራልሻለሁ እያለ ነበረ። ርብቃ ለዩ ባደረገችው ትብብር ምንም አይነት ውሸት አልፈጸመችበትም ነበረ። ርብቃ እንግዲህ ካሉት ወረቀቶች መካከል እጇ ላይ የገባውን አንዱን ብቻ የቤቱ እና ቤቱን የሚመለከት ወረቀት መሆኑን ካረጋገጠች በኋላ ነበር የሰጠችው። እሱም ይህንን ነገር ተገንዝቦ ተደስቶ ነበር የወሰደው። ታዲያዩ እንግዲህ ከዛ እንከን ስለገጠመው ከመቲም ጋር በመጣላት በመለያየት ወደ ቤት መጥቶ ነበር። ርብቃ ጋር ፉከራ በመፎከር ታዲያ ርብቃን ደግሞ ምን ሊያደርጋት አስቦ ይሆን? በሌላ በኩል ደግሞ አቤል ይሄ ልጅ ግራ ገብቶኛል፣ ምን አይነት ባህሪ ነው? ምንድነው እየተፈጠረ ያለው? ሌላው ነገር ደግሞ ከጓደኛው ወይም ከወንድሙ ከአቤል ብቻ ሳይሆን ከማሚቴም ድብቅ የመሆኑ ምክንያትስ ምን ሊሆን ይችላል? ማሚቴም በሌላ በኩል ደግሞ አልገባኝም፣ ይሄ ልጅ ምን እያደረገ ነው? ምንድነው ያገኘው? የምን ባህሪ መለዋወጥ ነው? ማንንስ ሊያገኝ ነው? ስልክስ ከፊታችን የማያወራው ምን ቢገጥመው፣ ምን አዲስ ነገር ቢጀምር ነው? ወዴት እየሄደ ነው የሚለው ነገር ነበረ። በሌላ በኩል ደግሞ መቴ እሱ ስላናደዳት እሱም ደግሞ የጋብቻ ወረቀቱን ያሰራላት ፌክ በመሆኑ መቴ ደግሞ ግንኙነታቸውን እንግዲህ ቤተሰብ እንዲሰማበትና በመናደድ እሱን በመበቀል እንግዲህ ሳያስበው ሆም አድርገዋለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እዩ በወረቀቱ ምክንያት ከርብቃ ጋር ምን አይነት ችግር ሊፈጽም ይችላል? ምን ሊያደርጋት ይችላል የሚለውን ነገር ደግሞ ስንመለከት ርብቃ ላይ አንድ ማስረጃ ይዞባታል። እሱም ደግሞ በድብቅ ቪዲዮ ቀርጿት እንደነበረ እናውቃለን። ታዲያ እንግዲህ ርብቃን የሚያስፈራራን ነገር ቢኖር እንግዲህ ይሄ ነው። ርብቃ ይሄንን ወረቀት ከወሰደችው በኋላ አቤል ይሄንን ነገር ሲመለከተው ርብቃ ለቤተሰቦቿ ወይም ደግሞ ለራሷ የሆነ ነገር እያደረገች እንደሆነ ይህንን ነገር እዩ ሳይሆን ርብቃ እንዳደረገችው እንዲገነዘብ የሚያደርግ እሷን ቪዲዮ ቀርጾት ነበር ማለት ነው። በሌላ በኩል ደግሞ አቤል ስለ ወረቀቱ ጉዳይ ስላሳሰበው የወረቀቱ ጉዳይ በዙሪያው እያንዣበቡ ስለሆነና የማሚቴም ባህሪ ግራ ስለገባው እሱም ደግሞ ወደ መስሪያ ቤት ሄዶ እንዲከታተል ጉዳዩን የሚያደርገው ነገር ስላደረገው አቤልም ደግሞ በሌላ በኩል እየተከታተለ ነበረ። ታዲያ እዩ ደግሞ ርብቃን ሲያስፈራራት ርብቃ ደግሞ በዚህ ልክ ይመጣል ብላ አላሰበችም ነበር። አልገባኝም እዩ፣ አንተ ደግሞ ከመቼ ጀምረህ ነው እንደዚህ ልትሆን የቻልከው? እኔ ካንተ ይህንን ነገር አልጠብቅም ብትለውም እዩ ግን አስደንጋጭ ነገሩን አሳይሻለሁ ብሎ የነበረውን በተግባር ርብቃ ላይ አድርጎታል። እንግዲህ የርብቃ ንጽህና ደግሞ አንድ ነገር ብቻ ሊያረጋግጥለት ይችላል። ወደ ቢሮ ሄዶ አቤል አንዳንድ ነገሮችን በሚያስፈጽምበት ጊዜ እንግዲህ እዩ ራሱን ስውር አድርጎ ይሄንን ወረቀት ያሰራ ቢሆንም ወደ መስሪያ ቤት ግን እየተመላለሰ መሆኑንና ከቤታቸው አንድ ሰው እንዳደረገው ይህንን ነገር ማስረጃ ቢያሳየውም ይህንም ደግሞ ወረቀቱን ርብቃ እንደወሰደችም አቤል እንኳን ቢደርስበት ታዲያ አቤል ደግሞ ወደ መስሪያ ቤት ሄዶ ይህንን ነገር ሲያጣራ እዩ ያስመሰከረው አንዲት ሴት አለች። እዩ አግብቶ ያስፈረማት ሴት ይህንን ነገር ልታደርግ የምችለው ይህ ነገር ሊፈረም የሚችለው በርብቃ እጅ ብቻ የነበረውን ነገር አንዲት ሴት መታ እንደፈረመች ያውቃል ማለት ነው። ከዚህ ጋር እንግዲህ ሴራቸው ሊከሽፍባቸው የሚችልበት አንድ ምክንያት አለ። የእዩን ሀሳብ ሊያከሽፍበትና ልዩነት ሊያመጣበት የቻለው ነገር እንግዲህ እሱ ያስፈረማት ሴት መቴ መሆኗ ነበረ። ታዲያ መቴን እዩን ይፋ ባያደርጉም ነገር ግን ኢዮኤል እሷን ያስፈረማትን ልጅ እሱ ራሴን ደብቁልኝ ቢላቸውም ከቢሮው ድብቅ ቢሆንም መናገር ባይችሉም ይህንን ነገር ማን እንዳደረገውና አንድ ሴት እንዳለችና እሱም መናገር ባይችሉም ስለ እሷ ግን ነግረውታል። እሷም መቴ እንደምትባል። ታዲያ እዚህ ጋር ርብቃን ነጻ የሚያወጣት አንድ ነገር አለ። እሱ ደግሞ ምንድን ነው? ወረቀ
ወረቀቱን ርብቃ ከመክተቡ ብታነሳውም ከመሳቢያው ብታነሳውም የሚያሳየውን ቪዲዮ ወስዶ ቢያሳያትም ይህንን ነገር እዩ ያደረገው ነገር ፌክ ያደረገው ቅንብር የእሷን በወንጀል ያደረገውን ነገር ነፃ የሚያደርግላት ነገር እንግዲህ ምንድን ነው መቲ ወደ ቢሮ ሄዳ መፈረሟ ነው። ታዲያ የመቲና የርብቃ ጉዳይ ደግሞ የምናውቀው ጉዳይ ነው። መቲና ርብቃ በጭራሽ የማይስማሙ ፍጹም አንድ ሊሆኑ የማይችሉና አንድ የማይሆኑ ሰዎች ናቸውና ታዲያ እንግዲህ አቤል ደግሞ ርብቃ ላይ ጥርጣሬ እንዳይኖርበትና ርብቃን ነፃ ሊያወጣት የሚችለው ነገር የመቲ መፈረም ነበረ። መቲም እንግዲህ በአጭሩ ስለተካደች በፌክ ወረቀት የጋብቻ ስነ ስርዓቱን ስለፈጸመባት መቲ ደግሞ በሌላ በኩል በመናደድ ወደ ቤት ሄዳ በዚህ በኩል ደግሞ ዋጋ ሊያስከፍላት የሚችለውን ነገር እንዳትናገር በምልክትም አፏን እንድትይዝ ቢያደርጋትም እባክሽ ተረጋጊ ቢላትም ግን መቲ ደግሞ እየደነፋች ነበር እየመጣችው። ማሚቴም እንግዲህ እዩ ብላ አመጣጧ የሆነ ነገር እንዳዘለ ስለተገነዘበች ማሚ የሆነ ክህደት ስላለ እንዳለ ስላወቀች ማሚቴ እንግዲህ ራሷን ስታ እንድትወርቅ አድርጓታል ማለት ነው። እዩ በሌላ በኩል ደግሞ ከማን ጋር ችግር ሊፈጥር ይችላል የሚለውን ደግሞ ከአዙ ጋር ችግር ሊፈጥር ይችላል። አዙ እንግዲህ እንደምናውቀው ከሁላቸውም ጋር ትሰራለች። በሌላ በኩልና በዋናነት መቲ ትከፍላታለች። በሌላ በኩል ደግሞ እዩ ተጨማሪ ይከፍላታል ለወንጀልና ለሌላ ለአንዳንድ ነገሮች ተጨማሪ ስራ ለሱ በምታቀብላቸው ነገሮች ከቤት እያንዳንዳቸውን የሚካሄዱትን ነገሮች ለምትነግርበት ነገር ይከፍልላታል ማለት ነው። ይከፍላታል ተጨማሪ ሂሳብ አላት። ታዲያ አዙ ላይ እንግዲህ ችግር ሊያመጣባት የሚችለው ነገር መቲን ደውላ እዩ ከቤት መሆኑን በመናገሯ አዙ ላይ እንግዲህ ችግር ይፈጥርባታል። ከቤት ኢዮኤል አዙን ከቤት ቢያሰናብታትም እዩ ምንም አይነት እርምጃ ከሷ ላይ መውሰድ እንዳይችል የሚያደርገው ነገር ደግሞ በተጨማሪ ደግሞ በሌላ በኩል ማሚቴም በግሏ ትከፍላታለች። ማሚቴ ደግሞ ለራሷ ጥቅም ስትል ለአዙ የምትከፍላት ነገር አለ። ለምሳሌ ከዚህ በፊት እንደተመለከትነው ከሆነ እረፍት የሄደችው ርብቃ በታገተችበት ጊዜ እረፍት የሄደችው ግዴታ መቲ ስለጠራቻት ብቻ ሳይሆን ማሚቴም እንድትሄድ እንዳገዘቻት ግልጽ ነው። ምክንያቱም ከዚህ በፊት አዙ ተናግራለች። ለምን እረፍት ሄደሽ የማታውቂውን ዛሬ እንዴት እረፍት ልትሄጂ ቻልሽ? ከምን ጋር እየተያያዘ ነው ብትባልም አምልጧት ማሚቴ ብላለች። በተጨማሪም ደግሞ ማሚቴ ወደ ኪችን ገብታ ስታናግራት ተከታትለን ነበር። ታዲያ በዚህ ማስረጃ ደግሞ ይሄ ነገር ደግሞ የሚያመላክተው ከማሚቴም ጋር እንደምትሰራ ነው የሚያመላክተው ማለት ነው። በቀጣይ ደግሞ በቀጣይነት ደግሞ ከርብቃም ጋር ትሰራለች። ርብቃ ጋር ግን በገንዘብ ሳይሆን የምትሰራው ከርብቃ ጋር ደግሞ የምትሰራው በንጽህና ነው። ርብቃ በምታደርጋቸው ነገሮች ፍጹም በሆነ በየዋህነቷ በመልካምነቷ ደግሞ ርብቃን ለማገዝ የራሷ የሆነ ውሳኔ ወስናለች። ለዛውም ዋጋ የሚያስከፍላትን ውሳኔ። በሌላ በኩል ደግሞ የርብቃ ጓደኛ ሪቾ ደግሞ ርብቃ በምታደርጋቸው ፍጹም በሆኑ የዋህነት ከልክ ባለፈ የዋህነቷ ርብቃን ትናገራታለች። አልገባኝም፣ ምንድነው የምትጠብቂው? ምን እስክትሆኝ ነው ትላለች። አሁን ላይ ርብቃ ወደ ሳሎን ወጥታ መቀመጥ ሳሎን አውራ ከቤተሰቡ ጋር መቀመጥ እስኪያሸማቅቃት ደረጃ ደርሳለች። ማሚቴ በምታደርገው ነገር በምትሰጣት ፊት በተለይም ደግሞ ልጁን አስወግጂ ካለቻት በኋላ ማሚቴን ቀና ብላ የምታይበት አይኗ ተቀይሯል ማለት ነው። በዚህም ደግሞ መሰረት አድርጋ ደግሞ ጓደኛዋ ወደ ክፍል በመምጣት በእርግጥ ማሚቴ እሷን የሚያናድን ነገር ስለ ርብቃ ብታናግራትም እሷም ደግሞ አልገባኝም፣ ለምን ሳሎን አትመጭም? ለምን ከዚህ ልትቀመጭ ቻልሽ? ከዚህ እንዳትወጪ ያደረገች ነገር ምንድን ነው ብላ ስትጠይቃትም ርብቃም ደግሞ የማሚቴን ፊት ማየት እንደማትፈልግና ከልክ እንዳለፈ እንደተማረረችባት እንደተሰለችሽና እንደ ደከማትም ተናግራ ነበረ እኮ ለማን ብለሽ በማለት በግድ እንግዲህ አናገረቻት። በኋላ በተለይም ደግሞ ርብቃ ይሄ ጅልነትሽ ይሄ የዋህነትሽ እስከ መቼ ነው? ጊዜ ይፈታዋል የምትይውን ነገር እንድትነቂ እፈልጋለሁ በማለት የእህትነት ምክሯን ትመክራታለች። በተጨማሪ ደግሞ አንቺ ከአቤል ጋር የማትናገሪ ከሆነ ማንኛውንም ነገር የምታስከፋሽን ነገር መጥፎ ድርጊቶችን ለአቤል የማትናገሪ ከሆነ እኔ እናገራለሁ እያለች እንደ ሰይፍ ከጀርባዋ እየቆመችላት ነው ማለት ነው። ርብቃ እንድትነቃ እሷ ብትነቃም ባትነቃም ግን ሪቾ
ከማሚቴ ሴራ ወይም ደግሞ ርብቃ አንዳች የሚመጣባት ነገር ሊኖር ስለሚችል ሪቾ እጠብቃታለሁ እያለች ነው። እንግዲህ ርብቃ ደግሞ ምንም ነገር አይፈጠርም ተይው እያለች ላለምትላቸው ነገሮች ወዴት እያመሩ እንደሆነና ከእዩም ቢሆን ራሷን እንድጠብቅ ትነግራታለች። እዩን በፍጹም ይሳቅ እንጂ ይጫወት እንጂ በፍጹም አላምነውም ስትል በተደጋጋሚ ተመልክተናታል። አሁንም ደግሞ እዩ በእሷ ላይ ተጨማሪ ሴራ እየሸረበ መሆኑንም ደግሞ ጓደኛዋ አንዳንድ ነገሮች አንዳንድ ምልክቶች ትመለከትበታለች። አልገባኝም። እሷ ብቻ ሳይሆን የእዩ የባህሪ መለወጥ፣ ወደ ውጭ ማብዛት፣ ተደብቆ ስልክ ማውራት፣ ስልክ ሲደወልለት ከነሱ ፊት በተደጋጋሚ እንኳን አስፈላጊ ነገር ሆኖ ቢደወልለትም እዩ ስልክ አይመልስም። ሪቾ ጓደኛዋን ርብቃን ለማን ብለሽ ነው ከዚህ ተቆልፈሽ የምትቀመጨው? አንድ ክፍል የምትናደድም ከሆነ አይተሽ ትናደድ ይውጣላት በማለት ወደ ሳሎን በግድ ወስዳት ነበረ። ማሜቴ የርብቃን ወደ ሳሎን መሄድ ባትቀበለውም ነገር ግን ያለውድ በግድ ተቀምጣ ነበረ። ርብቃን በዚህ ሁኔታ ላይ አንድ ላይ ተቀምጠው በነበረበት ጊዜ እንግዲህ ያላሰበችው ነገር ማሜቴንም የሚያስደነግጥ ነገር ተፈጥሯል። እንግዲህ ይቺ ልጅ መቴ ከማን ጋር ብትሰራ ነው? መቴ ምን ብትሰራ ነው? መቴን እያናደዳን ነገርና ከእዩ ጋር ምን አይነት ግንኙነት ኖሯቸው ነው የሚያስብል የተለያዩ ጥያቄዎችን ከያቅጣጫው፣ በሌላ በኩል ከርብቃም የተለየ ጥያቄ፣ ከአቤልም የተለየ ጥያቄ። ምንድነው ግንኙነታቸው? ከዚች ልጅ ጋር ከመቼው ቢግባቡ ነው እንደዚህ ልትጮህ እየቻለችው? ለመሆኑ ምንስ ግንኙነት ቢኖራቸው ነው? አስከትሎም ደግሞ ማሚቴን ራሷን መሬት ላይ ድረስ እስክትወድቅ ድረስ ያደረጋት ማሚቴን ያስደነገጣት ምን የምታውቀው የተለየ ነገር ተፈጥሮ ነው? እንግዲህ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ ባይ ባይ።